አብርሽና ሩታ አብረው መጥተው ማየቴ በጣም ደስ ብሎኛል። የኛ ፋሚሊዎች እንኳን ደስ ያላችሁ። ደስታችሁን ደግሞ በላይክ አሳዩኝ፣ ነግሬያችኋለሁ። በደንብ ላይክ አድርጉት ይሄንን ቪዲዮ እና በጣም ነው ደስ ያለኝ። አላቅም ሩታን እንግዲህ ሰምታችኋል። በጣም ነው መወዳት፣ በጣም ነው ማፈቅራት ብሏል። እኔ ሁሌ የምለው ነገር ነው፣ አብርሽ የሩታ ፍቅር ከውስጡ አልወጣም የምለው ነገር ነው። ሁሌ ነው የምለው ማለት ነው። እና ቤተሰብ እኔ እንጃ ደስታዬን መቆጣጠር አልቻልኩም። ውሽሚትና የውሽሚት ብችሎች የታላችሁ? ምን እያላችሁ ነው? ምን እየተሰማችሁ ነው? እስቲ ስሜታችሁን አጋሩን ስሜታችሁ። ልጅና እናት አባትና ልጅ ለይታችሁ ለውሽሚት ስታሽቃብጡ የነበራችሁ ማለት ነው። የምር እንደ ሀቅ በቃ እንደ ሀቅ እንደ ቁም ነገር ስናወራ ይሄ ነገር እኔ ሁሌ የምለው ነገር ነው። ድራማም ይሁን እውነታቸውም ይሁን ውሸታቸውም ይሁን ግን እናንተ ከሄርሜላ ጎን ቆማችሁ ሄርሜላን እየደገፋችሁ የነበራችሁ ሰዎች ምናችሁ እንደሚያማችሁ አላቅ እና እኛማ ይኸው አላፈርንም። የሩታ ፋሚሊዎች አላፈርንም። እንኳን ደስ አላችሁ። ይኸው አብረው መጥተዋል። ግን አንድ ግራ የገባኝ ነገር አብርሽ ለምንድን ነው ፍዝዝ ያለው? የምር በጣም ፍዝዝ ብለዋል አብርሽ። እንዴ ለሩታ እሺ ምን ልበል እያለ ነው። ማርያምን እኔ ኤፍሬምና ሩታ ግን የሆነ ነገር ሰርታችሁ ከሆነ እኔ አላቅም። ልጁ ፈዟል አብርሽ። እንዴ ምን ልበል ምን ልናገር እያለ ሩታን ነው የሚጠይቃት። ምንድነው ነገሩ? ቤተሰብ እዚህ ጋር ያልገባኝ ነገር አለ። ግን አብረው በመሆናቸው በጣም ደስ ብሎኛል። ግን አብርሽ ደግሞ እንደዚህ ምንድነው ያፈዘዘው? ለምንድነው የፈዘዘው? ውሽሚት መጣ። የኔ ፍቅር እንዴት ነህ? ደህና ነህ? ጠፋህብኝ። አየሽ ውሽማ ድሮም ጊዜያዊ ነው የሚፈለገው ብለን ነግረንሻል። አብርሽ ሩታን ነው የሚፈልገው፣ አንቺ ጊዜያዊ ነሽ ብለን ስንነግርሽ አልሰማም አላልሽም? አልሰማም ብለሻል አላልሽም? ይኸው ያ ቀን ደግሞ መጣች። እንኳን ደስ አላችሁ ፋሚሊ። እኔ ሌላ ምንም ማለት አልፈልግም።